እግዚአብሔር እረኛዬ ነው አለ። የሚያሳጣኝ ነገርም የለም አለ። በለመለመ መስክ ያሳድረኛል አለ። በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነውና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል አለና በፊቴ ገበታን አዘጋጀህልኛል። በሁለት ልባችሁ አታነክሱ፣ ገበቴ ላይ እንዳለ ውሃ አትወላውሉ፣ ንፋስ እንደመታው ሸምበቆ አትወዝወዙ። በእግዚአብሔር በፍጹም ልባችን በፍጹም ነፍሳችን እንመን። ስለዚህ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይህ ድምፅ የሚሰማቸው ምንም ነገር ተራራ የሆነ ነገር በሕይወታችሁ ይቅጠማችሁ። መሻገር የማትችሉት እንደ ከባድ ያለ ወንዝ ነገር በሕይወታችሁ ይቅጠማችሁ። እንዴት አድርጌ አልፈዋለሁ፣ እንዴት አድርጌ ይሻገረዋለሁ የምትሉት ነገር በሕይወታችሁ ይቅጠማችሁ። ስንት ዘመን ልትኖር? ዘመኑ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት እየተቸገረ ነው። እግዚአብሔር ይቆነጥጠናል። አባት ልክ ልጁን እንደሚቀጣ፣ እናት ልክ ልጇን እንደምትቀጣ፣ አሁን አባት ልጁን የሚቀጣ ስለ ጠላ ይመስላችኋል? ስድ እንዳይሆን፣ ነገ በገዛ ልጁ አንገቱን እንዳይደፋ፣ ተጣሞ እንዳያድግ አንድ መልካም አባት፣ አንዲት መልካም እናት ልጇን ሰርታ ቀጣ ቆንጥጣ ታሳድጋለች። እግዚአብሔርም የመንፈስ አባታችን ነው ለኛ። ስለዚህ ይቀጣናል፣ ይቆነጥጠናል። ፈተና አለ፣ መከራ አለ። ጤና ማጣት ሊሆን ይችላል። ተምሮ ቶሎ ስራ አለማግኘት ይሆናል። በትዳር ውስጥ እየኖሩ ቶሎ በልጅ አለመባረክ ይሆናል። የፍትህ ማጣት ጉዳይ ይሆናል። ቁንጥጫው ብዙ ነው። ግን ያኔ አትመረሩ። የታል እግዚአብሔር አትበሉ። 3 ሰዓት ቆሜ ማስቀድስለት እግዚአብሔር የታለ? የምሰብክለት እግዚአብሔር የታለ? የምዘምርለት እግዚአብሔር የታለ? ማገለግለው እግዚአብሔር የታለ? የቆረብኩለት እግዚአብሔር የታለ? አስራት በኩራቴን ማውጣለት እግዚአብሔር የታለ አትበሉ። ዝም ብላችሁ ታግሳችሁ እግዚአብሔርን ጠብቁት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። በዚህ ቅድስና ስፍራ ላይ ቃሉን ለመስማት መድኃኔዓለምን ለመማፀን ከሩቅም ከቅርብም የተሰበሰባችሁ ሁላችሁ በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው የፈቀደልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ ምልጃ ከሁላችን ጋራ ይሆንልን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው እግዚአብሔር ያዘጋጃል የሚል ይሆናል። ቃሉን የምናገኘው በኦሪት ዘፍጥረት በምዕራፍ 22 ቁጥር 8 ላይ ነው። እስኪ አንድ ጊዜ ይሄ ድምፅ የሚሰማችሁ ሁላችሁም በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር በመሆን ለመናገር ሁላችንም ራሳችንን እናዘጋጅ። እስኪ እግዚአብሔር በሉ። ያዘጋጃል። እግዚአብሔር ምን ይላል? እግዚአብሔር ምን ይላል? የምንማረውን ትምህርት እግዚአብሔር ያዘጋጅልን። በሕይወታችን የሚያስፈልገንን ነገር ሁሉ እግዚአብሔር ያዘጋጅልን። የጎደለንን ነገር ሁሉ እግዚአብሔር ያዘጋጅልን። በዚህ ርዕስ አጭር ትምህርት እንደ እግዚአብሔር መልካም ፍቃድ እንማማራለን። የትምህርቱ መሰረታዊ ዓላማ የሚሆነው የምናመልከው አምላካችን እግዚአብሔር የሚያስፈልገንን ነገር በሙሉ በጊዜውና በሰዓቱ እንደሚያዘጋጅልን ማሳየት።
እኛ ደግሞ የሚጠበቅብን ነገር ምን እንደሆነ መጠቆም ነው። እግዚአብሔር ለኛ የሚያስፈልገውን እንዲያዘጋጅ ከኛ የሚጠበቀውስ ነገር ምንድነው የሚለውን በዚህ ትምህርታችን ላይ ባጭሩ እናየዋለን። አምላካችን እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የሱ ቅዱስ ፈቃዱ ይሆንልን። ቃሉን በዚህ ስፍራ ላይ የተናገረው አብርሃም ተብሎ የሚጠራ አንድ አባት ቃሉንም የተናገረው ለልጁ ለይስሐቅ የተናገረው ቃል። ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ አንድ ታሪክ በጣም ባጭሩ አስታውሳችኋል። ይህ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደል። ከዚህ ቀደም በአንድም ይሁን በሌላ መንገድ የሰማነው ታሪክ። የትምህርቴ ዓላማ ይህን ታሪክ መተረክ አይደል። ወደ ርዕሴ ጋር ለመምጣት ብቻ ጥቂት ነገር እመለከታለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃቸዋለሁ። እንደዚህ ይላል ዘፍጥረት 22 ቁጥር 1። ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅ ይስሐቅን ይዘህ ወደ ሞሪያም ምድር ሂድ። እኔ በምግር በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለት ሎሌዎቹን፣ ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትን ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለ ቦታ ሄደ ይላል። እንግዲህ ሲጀምር ታሪኩ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ብሎ ነው የሚጀምረው። አብርሃምን ምን አለው? ፈተነው። እንግዲህ አብርሃም ስሙ መማፀኛ ነው፣ ታውቃላችሁ። እግዚአብሔር ከአንድም በሰባት በረከት የባረከው ነው። ነገር ግን በአብርሃም ሕይወት ውስጥም እግዚአብሔር ፈተና አምጥቶ ነበረ። በእኛም ሕይወት ውስጥ አንዳንድ ጊዜ ፈተና ይገጥመናል ማለት። አብርሃምን ያክል ትልቅ ሰውን እግዚአብሔር ከፈተነ እኔና እናንተን ለምንድን ነው ማይፈትነ? በእኔና በእናንተ ሕይወት ውስጥ ለምንድን ነው ፈተና ታዲያ ማይመጣው? ወገኖቼ እግዚአብሔር አብርሃምን የፈተነው አብርሃም ለእግዚአብሔር አልመች ስላለ፣ ኃጢአትን ስላደረገ፣ መተላለፍን ስላበዛ አይደል። እግዚአብሔር አብርሃምን የፈተነው የእምነት ጽናቱን ለመለካት ነው። ክብር ሊጨምርለት ነው። ትዕግስቱን ሊያየው ነው። በእኔና በእናንተ ሕይወት ውስጥም አንዳንድ ጊዜ እግዚአብሔር ፈተና ያመጣል። ፈተና የሚያመጣው ደግሞ ስለተወን፣ ስለረሳን፣ ኃጢአታችን ስለበዛ፣ እግዚአብሔር ስለተለየን አይደለም። ቅድም እንዳልኳችሁ የእምነታችን ጽናት እንዲለካ ትዕግስታችንን እግዚአብሔር ያየው ዘንድ፣ ጠላት ዲያብሎስን ያሳፍርልን ዘንድ፣ ክብር ይጨምርልን ዘንድ፣ ከፊተኛው ይልቅ የኋለኛውን ይባርክልን ዘንድ አንዳንድ ጊዜ ትከሻችን መሸከም በሚችለው መጠን በሕይወታችን ፈተና ይገጥመናል። መጽሐፍ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ እግዚአብሔር ለታላቅ ክብር ያበቃዋል ተብሎ ተጽፏል። ያዕቆብ 1 ቁጥር 13 ላይ። ስለዚህ ስትፈተኑ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ በሩቅ በቅርብ ያላችሁ ይሄ ድምፅ የሚሰማችሁ እግዚአብሔር ተወኝ አትበሉ። እግዚአብሔር ረሳኝ አትበሉ። ምን ኃጢአት ብሰራ ነው አትበሉ። ወገኖቼ እግዚአብሔር የሚፈትነው የሚወዳቸውን ነው። መጽሐፍ እንደዚህ ይላል፣ እኔ የምወዳቸውን እቀጣቸዋለሁ ተብሎ ተጽፏል። ራዕይ ዮሐንስ ምዕራፍ 3 ቁጥር 19 ላይ። በቃ ልጆቹ ስለሆንን በስሙ ስለተጠራን አንዳንዴ በሕይወታችን ቅጣት ይገጥመናል፣ ፈተና ይገጥመናል፣ መከራ ይገጥመናል። ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህ ጊዜ አትድክም፣ ጌታ የሚወደውን ይቀጣዋልና ለመቀጣት ታገሱ፣ እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ
ለእግዚአብሔር ዲቃላ እንጂ ልጆች አይደላችሁም ነው የሚለው። በደንብ አድርጋችሁ ስሙ። ደግሞ አለው ቃሉን፣ የእግዚአብሔር ቃል ነው። ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህ ጊዜ አትድክም። ጌታ የሚወደውን ይቀጣዋል። ለመቀጣት ታገሱ። እግዚአብሔር እንደ ልጆቹ ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ሁሉ የቅጣት ተካፋይ ሆነዋልና። ያለ ቅጣት ብትኖሩ ለእግዚአብሔር ዲቃላ እንጂ ልጆቹ አይደላችሁ ነው የሚለው መጽሐፍ። ማይቀጣ ዲቃላ ነው። ስለዚህ እኛ ለእግዚአብሔር ልጆቹ ነን። ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም በጥምቀት ተወልደን የሥላሴ ልጆች ሆነናል። ስለዚህ ልጆቹ ስለሆንን እግዚአብሔር ይቆነጥጠናል። አባት ልክ ልጁን እንደሚቀጣ፣ እናት ልክ ልጇን እንደምትቀጣ። አሁን አባት ልጁን የሚቀጣ ስለ ጠላ ይመስላችኋል? ስድ እንዳይሆን፣ ነገ በገዛ ልጁ አንገቱን እንዳይደፋ፣ ተጣሞ እንዳያድግ። አንድ መልካም አባት፣ አንዲት መልካም እናት ልጇን ሰርታ ቀጣ ቆንጥጣ ታሳድጋለች። እግዚአብሔርም የመንፈስ አባታችን ነው ለኛ። ስለዚህ ይቀጣናል፣ ይቆነጥጠናል። ቁንጥጫው ምን እንደሆነ ለመተረክ እኔ ጊዜ የለኝም፣ ግን ሂዱበት። በእያንዳንዳችን ሕይወት ውስጥ ግን እግዚአብሔር ይቆነጥጠናል። ፈተና አለ፣ መከራ አለ። ጤና ማጣት ሊሆን ይችላል። ተምሮ ቶሎ ስራ አለማግኘት ይሆናል። በትዳር ውስጥ እየኖሩ ቶሎ በልጅ አለመባረክ ይሆናል። የፍትህ ማጣት ጉዳይ ይሆናል። ቁንጥጫው ብዙ ነው፣ ግን ያኔ አትመረሩ። የታል እግዚአብሔር አትበሉ። 3 ሰዓት ቆሜ ማስቀድስለት እግዚአብሔር የታለ? የምሰብክለት እግዚአብሔር የታለ? የምዘምርለት እግዚአብሔር የታለ? ማገለግለው እግዚአብሔር የታለ? የቆረብኩለት እግዚአብሔር የታለ? አስራት በኩራቴን ማውጣለት እግዚአብሔር የታለ አትበሉ። ዝም ብላችሁ ታግሳችሁ እግዚአብሔርን ጠብቁት። እንመለስ ወደ ቀደመ ነገራችን። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው። አብርሃምን ምን አለው? አቤት። ስለዚህ አብርሃም እንደተፈተነ እኔና እናንተ ብንፈተን በዚህ መተማመን አለብን። እንደውም የማንፈተን ከሆነ እንደዚህ ብላችሁ ጠይቁ፣ ከሸይጣን ጋር በምን ብተባበር ነው ማልፈተነው በሉ። አንድ ትልቅ አባት፣ ጸጋ የበዛላቸው አባት አንድ ትልቅ አዳራሽ ውስጥ በየሳምንቱ 40 ቀን ጉባኤ ያደርጋሉ። መምህራን ዘማሪያን እየጋበዙ ስማቸው ይቆያል እና አንድ ቀን በጆሮዬ መጥተው ምለው ሹካሉኝ፣ ይሄ ጉባኤ ፈተና ከገጠመው ዓመታት አለፈው፣ ከሸይጣን ጋር በምን ብንተባበር ነው ማንፈተነው አሉ። እኛም ብዙዎቻችን ፈተና እንዳይገጥመን ነው ልመናችን፣ ጸሎታችን። ደግሞ የበቁት አባቶች፣ ክርስትና የገባቸው አባቶች ደግሞ ፈተና ሳይገጥማቸው ሲቀር ከሸይጣን ጋር በምን ብተባበር ነው ፈተና ወደ እኔ ማይመጣው ብለው ፈተና እንዲመጣባቸው የሚጸልዩ አባቶች አሉ። ስለዚህ የሆነ ነገር በሕይወታችሁ ሲገጥም ልክ እግዚአብሔር የራቃችሁ፣ እግዚአብሔር የተለያችሁ፣ እግዚአብሔር የተዋችሁ፣ እግዚአብሔር የረሳችሁ አድርጋችሁ እንዳታስቡ። ልጁ ስለሆንኩ በስሙ ስለተጠራው ነው ይሄ ሁሉ የሚገጥመኝ ብላችሁ በጸጋ ተቀበሉ። እንደዚህ እንድንቀበል መድኃኔዓለም ይርዳ። እንመለስ። ፈተናው ምንድነው ስንል የአብርሃም የምትወደው ልጅህ ይስሐቅን አርደህ አወራርደህ መስዋዕት አድርገህ አቅርብልኝ አለ እግዚአብሔር። ይሄ እግዚአብሔር ሐሳብ ነው። በቃ መስዋዕት አድርገህ አቅርብልኛል። ልክ ይሄንን ስለው አብርሃም ምክንያት አላቀረበም። በስተርጅና የወለድኩት ልጄ ነው ማለት ይችላል። ተቀዳሚ ተከታይ የሌለው አንድ ልጄ ነው ማለት ይችላል። አብርሃም ምትክ የለውም፣ የዓይኔ ማረፊያ ነው፣ ተስፋዬ ነው፣ ይጦረኛል ብዬ ማስበው ነው ማለት ይችላል። ምክንያት ማቅረብ ይችላል፣ ግን ምክንያት አላቀረበም። ወደ ተባለበት ስፍራ ይዞት ሄደ ይላል። ትርጓሜውን ስታነቡ ምን ይላል? የዚህ የዘፍጥረትን ትርጓሜ አብርሃም ልጁ ይስሐቅን ሊሰዋው ይዞ ሲሄድ ለሚስቱ ለሳራ አልነገራትም ነበር ይላል። ባሎች ሁሉ ነገር ለሚስት አይነገርም። ይሄ ሲባል የወር ደሞዛችሁን አትናገሩ ማለት አይደል። እንኳን ዘንቦብሽ ድሮም ጤዛነሽ እንኳን ቤተ ክርስቲያን አውደ ምሕረት ላይ ሁሉ ለሚስት አይነገርም ተብሎ ይቀርና አንዳንዶቻችን በጣም አስቸጋሪዎች ነን። ስንት ዘመን እንደምንኖር አናውቅም። አንዳንድ ባሎች ከሚስቶቻቸው ደብቀው
አካውንት ከፍተው የሆነ ድንጋይ ቆልለው ተደብቀው የሚኖሩ ሰዎች ስንት ዘመን ልትኖር? ዘመኑ አጭር ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ጠዋት ያየነውን ሰው ከሰዓት ለማየት እየተቸገረ ነው። እንኳን ከስጋችን ቁራጭ ከአጥንታችን ፍላጭ ከሚስታችን ልንይቀርና እንደዚህ አይነት ነገር እግዚአብሔር አይወድም። በዚህ ህይወት ውስጥ ያላችሁ ሰዎች ከዚህ ውስጥ አብርሃም ለሚስቱ ለሳራ ያልነገረበት ምክንያት የእናት አንጀት የእናት ሆድ ስለማይችል ይስሐቅን ልሰዋው ላርደው እየሄድኩ ነው ብሎ ቢነግራት ለሳራ ከእግዚአብሔር ጋር ታጣላዋለች። አይሆንም ትለዋለች፣ ትከለክለዋለች። ስለዚህ ከእግዚአብሔር ጋር እንዳታጣላው ነው። በቃ ለእግዚአብሔር መሰዋት አለብኝ መታዘዝ አለብኝ ብሎ ስለቆረጠ ለሚስቱ ሳይነግራት በድብቅ ይዞት ሄደ ይላል። ታሪኩ ሰፊ ነው። መንገድ ላይ ሲሄዱ ይስሐቅ አንድ ጥያቄ ጠየቀ። የመስዋዕቱ እንጨት ይሄው፣ ካራው ይሄው፣ እሳቱ ይሄው፣ የሚሰዋው በግ የት አለ አለ ይስሐቅ። ትክክለኛ ጥያቄ ነው የጠየቀው። ምንድነው የምንሰዋው በግ የት አለ መስዋዕቱ አለ። የዚህን ጊዜ አብርሃም በርስነት ያነሳውን ቃል ለልጁ ነገረ። የመስዋዕቱን በግ እግዚአብሔር ያዘጋጀዋል አለ። እስኪ የመስዋዕቱን በግ አልሰማችሁም? የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? ርዕሱን የወሰድነው አሁን ከተረኩላችሁ ታሪክ ውስጥ ነው። ይሄን ሁሉ የተረኩት እዚህ ጋር ለመድረስ ነው። እናሳጥር አንዴ ታሪኩን። እሺ ብለው ተያይዘው የሞሪያምን ተራራ ወጡ። ሎሌዎቹን ከተራራው ራስጌ ከተራራው በታች እዚህ ጠብቁን፣ ለእግዚአብሔር መስዋዕት ሰውተን እኔና ልጄ እንመጣለን ብለው አብርሃምና ይስሐቅ ተያይዘው ተራራ ላይ ወጡ። ልክ ተራራ ላይ እንደወጡ ጥያቄውን ይስሐቅ ደገመና አብርሃምን ጠየቀው። ቦታው ላይ ደረስን፣ የታለ የሚሰዋው አለ። የዚህን ጊዜ ቁርጥህን ወቅ አለውና የምትሰዋው አንተ ነህ፣ በጉ አንተ ነህ፣ አንተን ነው የምሰዋህ። የተባረከ ልጅ ስለነበረ ይስሐቅ እንዴት ትሰዋኛለህ አላለም። ሮጦ ለማምለጥ ሙከራ አላደረገም። አባቴ አለው አይን አይኔን በጀርባዬ አስተኝተህ ስትሰዋኝ አይን አይኔን ስታይ አባት ስለሆንክ ትራራለህ፣ ከአምላክህም ትጣላለህ። ስለዚህ ገልብጠ በሆዴ በማጅራቴ በኩል ሰዋኛልና ሄዶ የተረበረበው መሰዊያ ላይ ይስሐቅ ሊሰዋል ተኛ ይላል። እንደዚህ የተባረኩ ልጆችን እግዚአብሔር ይስጠ። እንደ ይስሐቅ የተባረኩ ልጆችን መድኃኔዓለም ያድለ። ይኸውላችሁ ልጅ መውለድ ብቻውን ቁም ነገር አይደለም። የተባረከ ልጅ ስጠኝ በሉት። ካልተባረከ 10 የተባረከ 1 ይሻላል። ይሻላል አይሻል? እናቶቼ ይሻላል አይሻል? 10 መውለድ ምን ቁም ነገር አለው ካልተባረከ? አሁን ብዙ ሰው በገዛ ልጁ ደስተኛ አይደለም በዚህ ዘመን ታውቃላችሁ። እኔ ከምነግራችሁ በላይ በደንብ ታውቃላችሁ። የገዛ ልጁን የሚራገም ወላጅ እኮ አለ። አንተን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ለበቀረ፣ አንቺን የወለድኩ ቀን ምን ነው ማህፀኔ ውስጥ ውሃው ነሽ በቀረሽ። አቃጠልሽኝ ያቃጥልሽ፣ አቃጠልከኝ ያቃጥልህ። እርር ድብን የሚሉ ወላጆች አሉ። በገዛ ልጆቻቸው እሳት በጉያቸው የታቀፈ ወላጆች አሉ። ወይ ሃይማኖቷን ትቀይራለች ወይ ሃይማኖቱን ይቀይራል። ግን ቤተክርስቲያን እንሄድ፣ ቅዳሴ እናስቀድስ፣ የእግዚአብሔር ቃል እንስማ ስትባል እሷ ሌላ ቦታ ትሄዳለች። በዚህ የገዛ አባቱን አንገት ያስደፋ ልጅ፣ በዚህ የገዛ እናቷን አንገት ያስደፋች ልጅ አጠፋም። በየቤታችን ውስጥ ቤት ይቁጠረው። ወይ ደግሞ ገና ከፍ ሳይል ሲጋራ ያጨሳል፣ ጫት ይቅማል፣ ጠጅና አረቄ መለኪያ ስር ራሱን ይደብቃል። በዚህ አባቱን አንገት ያስደፋ ልጅ አለ። ወይ ደግሞ ዲቃላዋን ተሸክማ ትመጣለች ገና ከፍ ሳትል ንጽህናዋን አልጠብቅም ትላለች። እንደ ጋማ ከብት ስትጓተት እናት አንገቷን ትደፋለች። እግዚአብሔር የወለድናቸውን ልጆች ይባርክልን። ስለዚህ ይኸውላችሁ ትዳር ውስጥ ያላችሁ ገና ብዙ ልጅ ያልወለዳችሁ ልጅ ስጠኝ ብቻ አትበሉት። እንደ ይስሐቅ የተባረከ ልጅ ስጠኝ በሉት። እንደ ሳሙኤል የተባረከ ልጅ ስጠን በሉት። እግዚአብሔርን የሚፈራ ሰውን የሚያፍር በስርዓት በአገባብ የሚመላለስ
ሃይማኖቱን የሚያጸና ምግባሩን የሚያቀና የተባረከ ልጅ ስጠኝ በሉት። እግዚአብሔር ያኔ የተባረከ ልጅ መስጠት ያውቅበታል። እግዚአብሔር የወለድናቸውን የምንወልዳቸውን ልጆቻችንን ይባርክልን። እንመለስ። ይስሐቅ የተባረከ ሻለ ሄዶተኛ ታሪኩን ሁላችን እንደምናውቅ ልክ ሊሰዋው ካራውን ከአፎት ውስጥ መዘዘና አንገቱ ላይ ሊያሳርፍ ሲል የእግዚአብሔር መልአክ ከሰማይ ድምፁን አሰማ። አብርሃም አብርሃም አለ። ካራውን ከልጅህ አንገት ላይ አንሳ። አንድ ልጅህን ለእግዚአብሔር ሰጥተሃል፣ ታዘሃል፣ ታምናሃል። ነገር ግን በይስሐቅ ደም ዓለም አይድንም። እዛ ጫካ ውስጥ በፀሳቤቅ የታሰረ ነጭ በግ አለ። በይስሐቅ ፈንታ በጉን ሰዋው አለው መልአኩ። ይስሐቅ ተፈታ። አብርሃም እግዚአብሔር ያዘጋጀውን በግ አመጣና በይስሐቅ ፈንታ ሰዋው ይላል። እግዚአብሔር የተመሰገነ ይሁን። በጉን ማን አዘጋጀው? አብርሃም ምንድን ነበር ያለው ለልጁ ለይስሐቅ? የመስዋዕቱን በግ ማን ያዘጋጃል ነበር ያለው? እግዚአብሔር አዘጋጀ አላዘጋጀ? አዘጋጀ። የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ነበረ አምኖ የተናገረው አብርሃም። ቦታው ጋር ሲደርሱ እግዚአብሔር በጉን አዘጋጀ። ይስሐቅ ተለቀቀ። ይስሐቅ ነፃ ወጣ። ይስሐቅ ተፈታ። በይስሐቅ ፈንታ በጉ ያ ነጭ በግ በፀሳቤቅ የታሰረው ነጭ በግ ጫካ ውስጥ የነበረው እሱ ተሰዋ፣ ታረደ። ይሄ ቀን ሙሉ የሚያናግር ታሪክ ነው። ጥቂት ነገር ጠቁሚያችሁ አልፋለሁ። ቀኑ መድኃኔ ዓለም ስለሆነ ከቀኑ ጋር ስለገጠመ በይስሐቅ ፈንታ የተሰዋው በግ የመድኃኔ ዓለም የኢየሱስ ክርስቶስ ምሳሌ ነው። ይስሐቅ ነፃ ወጣ፣ በጉ ተሰዋ። ይስሐቅ ነፃ የወጣው ይስሐቅ ከመታረድ ከመሞት የዳነው በሱ ፈንታ በጉ ስለታረደ ነው። እኔና እናንተ ዛሬ ነፃ ሆነን የምንንቀሳቀሰው ቀንበራችን የተሰበረልን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሐሳር ወደ ክብር የተሸጋገር ነው። ወገኖቼ በእኔና በእናንተ ፈንታ በጉ ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ ነው። መጥምቀ መለኮት ቅዱስ ዮሐንስ ስለ ኢየሱስ ክርስቶስ በግነት ሲናገር ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እስኪ ቃሉን አብረን እንበለው። እነሆ በሉ እስኪ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የማን በግ? አንዳንድ ቦታ ላይ ኢየሱስ ክርስቶስ የእግዚአብሔር በግ ተብሎ ተጠርቷል። የማ በግ? የእግዚአብሔር በግ። ለምን በግ ተባለ? በግ የዋህ እንደሆነ መድኃኔ ዓለምም የዋህ ነው። በግ ቀንድ ያለው ሳር ከሚግጥበት ቦታ ላይ ልናርደው የፋሲካ በግ፣ የልደት በግ፣ የገና በግ፣ የዘመን መለወጫ በግ፣ የግንቦት ልደታ ቀን የምናርደው በግ ሳር ከሚግጥበት ቦታ እየጎተትን ስንወስደው በግ ቀንድ ያለ በቀንዱ አይዋጋም። ዝም ብሎ ሄዶ ይሰዋል፣ ይታረዳል። ክርስቶስ ቀንድ የተባለ ስልጣን፣ ቀንድ የተባለ ኃይል እያለው አይሁድ ሊቃነ ካህናቱ መስቀል አሸክመው ቀራንዮ ላይ ሊሰቅሉት ሲወስዱት ምንም ዝም ብሎ ሄደ፣ ተሰዋ። በግ ዝም ብሎ ሄዶ እንደሚታረድ የኛ ጌታ ኢየሱስ ክርስቶስ ዝም ብሎ ሄደ። ኃይል አለው፣ ስልጣን አለው። መላእክትን በጥቅሻ ቢጠራቸው ዓለምን ማጥፋት ይችላሉ። እየቻለ ግን ዝም ብሎ ሄዶ ተሰዋ። ስለዚህ ይሄንን ሲያይ ክርስቶስን በግ ይለዋል። በግ ለኃጢአት መስዋዕትነት እንደሚቀርብ ኢየሱስ ክርስቶስ ለኃጢአት መስዋዕትነት በግ ሆኖ ቀርቧል። ስለ ብዙ ነገር ነው በግ ተብሎ ኢየሱስ ክርስቶስ የሚጠራው። ስለዚህ በይስሐቅ ፈንታ የተሰዋ በግ የኢየሱስ ክርስቶስ ምሳሌ ነው። በነፃነት እንድንኖር ክርስቶስ ለእኔና ለእናንተ ዋጋ ከፍሏል። እሱ ተቸንክሮ ነው እኛን ከችንካር ያላቀቀን። ታውቃላችሁ፣ እሱ ራቆቱን ሆኖ ነው ጸጋውን ያለበሰን። እሱ መራራውን ጠጥቶ ነው ጣፋጩን ያጠጣል። ቆስሎ ነው ኢየሱስ ክርስቶስ እኛን የፈወሰን። እርቃኑን ሆኖ ነው እኛን ጸጋውን ያለበሰን። ደሃ ሆኖ ነው እኛን ባለጠጎች ያደረገን። አንገቱን ዘንበል አድርጎ ዛሬ በመስቀል ላይ እጆቹን ዘርግቶ ነው በቅፎ ያስገባን። አመስግኑት። ክብር ምስጋና ለስሙ ይሁን። በቃ እግዚአብሔር ያዘጋጃል ብሎ ነበረ። የመስዋዕቱን በግ እግዚአብሔር አዘጋጀው። ይስሐቅ ተፈታ፣ በጉ ተሰዋ። ለአብርሃም
በጉን እግዚአብሔር አዘጋጅቶለታል። ይሄ ታሪኩ ነው። በእኔና በእናንተ ህይወትም የሚያስፈልገንን ነገር ሁሉ ማን ያዘጋጀዋል? አቤት እግዚአብሔር። አብርሃም አምኖ ነው አይደለም ወደ ተራራው ሄደው በልቡ እኔ እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል፣ እግዚአብሔር ያዘጋጃል እያለ የሚሄድ ይመስለኛል አብርሃምን ሳስበው። ልክ ጉዳዩ ጋር ሲደርስ እግዚአብሔር አዘጋጀለት። ስለዚህ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይሄ ድምፅ የሚሰማቸው ምንም ነገር ተራራ የሆነ ነገር በህይወታችሁ ይቅጠማችሁ። መሻገር የማትችሉት እንደ ከባድ ያለ ወንዝ ነገር በህይወታችሁ ይቅጠማችሁ። እንዴት አድርጌ አልፈዋለሁ፣ እንዴት አድርጌ ይሻገረዋለሁ የምትሉት ነገር በህይወታችሁ ይቅጠማችሁ። አይዟችሁ፣ እንደ አብርሃም ወደ ጉዳዩ በእምነት ሂዱ። እግዚአብሔርን አምናችሁ ሂዱ። ጉዳዩ ጋር ስትደርሱት ተፈቶ ታገኙታላችሁ። ክብር ምስጋና ለአምላካችን ለእግዚአብሔር። በቃ እግዚአብሔር ያዘጋጃል። ምንድነው ያለው ዳዊት? እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ ነገርም የለም አለ። በለመለመ መስክ ያሳድረኛል አለ፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ነውና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል አለና በፊቴ ገበታን አዘጋጀህልኛል። በጠላቶቼ ፊት ለፊት ራሴን በዘይት ቀባኸኛል። ቸርነትና ምሕረትህ በሕይወቴ ዘመን ይከተሉኛል፣ ለዘላለም በእግዚአብሔር ቤት እኖራለዋል። ሚገርም ቃል ነው። ቃሉን አስተውሉት። እግዚአብሔር እረኛዬ ነው አለ። ጠባቂዬ ነው ማለት ነው። ጠባቂዬ ነው ማለት ብቻ ግን አይደለም። እግዚአብሔር እረኛዬ ነው ማለት እግዚአብሔር መሪዬ ነው ማለትም ጭምር። ለምን ይሄ መጽሐፍ ቅዱስ የተጻፈው በዕብራውያን ባህልና ልማድ ነው። በዕብራውያን ባህል እረኛ የሚሄደው ከበጎቹ ፊት ነው። በጎቹ የሚሄዱት ከእረኛቸው ኋላ ነው። አሁን እኛ ሀገራችን ኢትዮጵያ ብትመጡ በገጠር እረኛ ከኋላ ሆኖ በጎቹን ይነዳቸዋል። በግ ከፊት ነው። በእኛ ባህል እረኛ ከኋላ ነው። እስራኤል ስትሄዱ እንደዚህ አይደለም። እረኛው ከፊት ነው መሄደው፣ በጎቹ ከኋላ ናቸው። አውሬ ቢመጣ ተኩላ ቢመጣ መጀመሪያ የሚያገኘው እረኛውን ነው። እስራኤል ላይ እኛ ሀገር በቃ በጎቹን ነው የሚበላቸው መጥቶ አውሬው። እረኛ ከኋላ ነው። ምንደኛው ከኋላ ነው። በጎች ከፊት ናቸው። እስራኤል ግን እረኛው ከፊት ነው። ምንም ነገር ሲመጣ በጎቹን ሸክፎ ይጠብቃቸዋል በአውሬ እንዳይበልበት። ስለዚህ እግዚአብሔር እረኛዬ ነው ሲል ዳዊት እግዚአብሔር መሪዬ ነው ማለት ነው። እረኛ መሪ ነው። እረኛ ከፊት ነው። የሁላችን መሪ ማን ነው? አቤት! የሁላችን ጠባቂ ማን ነው? የሁላችን እረኛ ማን ነው? የሁላችሁ በግ ለራሱ አይጨነቅም። ለበጉ የሚጨነቅለት እረኛው ነው። የኛ እረኛችን መልካሙ እረኛ ቸሩ እረኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አትጨነቁ ባካችሁ። የትኛው በግ ነው ተጨንቆ የሚያውቀው? በግ ስለሚበላው ተጨንቆ ያውቃል? ስለሚጠጣው ተጨንቆ ያውቃል? ስለሱ የሚጨነቅለት እረኛው ነው። እኛ በጎች ነን። ስለዚህ ለኛ የሚያስብ እረኛ አለ። ቸር እረኛ ነው፣ ያውም መልካም እረኛ ነው፣ ያውም ነፍሱን ስለ በጎቹ አሳልፎ የሰጠ እረኛ ነው፣ ያውም። ስለዚህ እሱ ነው የሚጨነቅልን፣ የሚያስብልን፣ የሚያዘጋጅልን። በፊቴ ገበታን አዘጋጀህ አለ ዳዊት። ታዘጋጃለህ አላለም። በፊቴ ገበታን አዘጋጅተህልኛል። ገበታ የዕለት ጉርስ የዓመት ልብስ ሊሆን ይችላል። ገበታ ለነፍስ የሚሆን ምግቡ ቃል እግዚአብሔር ሊሆን ይችላል። ገበታ ቅዱስ ሥጋው ክቡር ደሙ ሊሆን ይችላል። ሰፊ ነው። ይሄን ሁሉ እንደሚያስፈልገን አውቆ ማን አዘጋጅቶታል? ንገሩኝ፣ ማን አዘጋጅቶታል? እግዚአብሔር። ሌላም የጎደለ ነገር ካለ እንዲደረግላችሁ የምትፈልጉት ነገር ካለ እኛ የድርሻችንን ብቻ እንወጣ። ምንድነው ድርሻችን? እንደ አብርሃም በእግዚአብሔር ማመን። እስኪ በእግዚአብሔር ማመን። በእሱ እንድናምን መድኃኔዓለም ይርዳል። ወገኖቼ ለአብርሃም እግዚአብሔር በጉን ያዘጋጀለት ልጁ እንዳይሰዋ ምንድነው ምክንያቱ ስንል አብርሃም ስላመነ ነው። በእግዚአብሔር በእምነት ነው የተናገረው። እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ይህ ድምፅ የሚሰማችሁ በእግዚአብሔር እንምን። በሁለት ልባችሁ አታነክሱ። ገበቴ ላይ እንዳለ ውሃ አትወላውሉ። ንፋስ እንደመታው ሸምበቆ አትወዝወዙ። በእግዚአብሔር በፍጹም ልባችን በፍጹም ነፍሳችን እንምን። ምንድነው በእግዚአብሔር ማመን ማለት? እምነት ማለት ምንድነው? ለእግዚአብሔር የሚሳነው ነገር የለም ማለት። እስኪ ለእግዚአብሔር በሉ
የሚሳነው ነገር የለም አለ። በቃ እምነት ከአብርሃም በመጀመሪያ የምንማረው እምነት እግዚአብሔር የሚያስፈልገንን ነገር እንዲያዘጋጅልን ከኛ የሚጠበቀው ማመን። በማን ማመን? አቤት በቃ ለሚያምን ሁሉ ይቻለዋል ይላል መጽሐፍ። ማርቆስ 9 ቁጥር 23 ላይ ለሚያምን ሁሉ ይቻለዋል። ስለዚህ እግዚአብሔር ድንጋይ ፍለጡ አላለንም፣ ጉድጓድ ቆፍሩም አላለንም፣ ከባድ ሸክምም አልጫነብንም። በዚህ በማለዳ በቅድስና ስፍራ ተሰብስባችሁ የእግዚአብሔርን ድምፅ የምትሰሙ ሁሉን ነገር በሕይወታችን እግዚአብሔር እንዲያዘጋጅ ከኛ የሚጠበቀው በመጀመሪያ እንደ አብርሃም እግዚአብሔርን ማመን። እሱን እንድናምነው መድኃኔዓለም ሁላችንን ይርዳል። ከይስሐቅ ምን እንማራለን? መታዘዝ። ምን እንማራለን? መታዘዝ። ልሰዋህ ብሎ ሲለው አዎ እሺ ነው ያለው። አላቅማማም፣ አላንጎራጎረም፣ እንቢ አላለም። እሺ ብሎ ለአባቱ ታዘዘ። አብርሃም የእግዚአብሔር ምሳሌ ይላሉ በተርጉማ። ስለዚህ እኛም መታዘዝ ለእግዚአብሔር። መጽሐፍ ምን ይላል? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ ብታምፁ ግን ሰይፍ ይበላችኋል ተብሎ ተጽፏል። ኢሳይያስ 1 ቁጥር 19 ላይ ለእግዚአብሔር እንድንታዘዝ እግዚአብሔር ይርዳን። መጽሐፍ ብትወድኙስ ትእዛዜን ሁሉ ብትጠብቁ ነው የሚለውና የእግዚአብሔርን ትእዛዝ እንድንጠብቅ እግዚአብሔርን እሺ ብለን እንድንታዘዘው፣ ለአባቶቻችን እንድንታዘዝ፣ ለመምህራን እንድንታዘዝ፣ ለአባቶች መታዘዝ ለእግዚአብሔር መታዘዝ ስለሆነ ድምፁን እንድንሰማ እንደኛ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ እንድንመላለስ መድኃኔዓለም ሁላችንን ይርዳል። ሁሉን ማን ያዘጋጀዋል? በምድር ያለውንም በሰማይ ያለውንም ማን ያዘጋጀዋል? ጤና ላጡ ጤና የሚሰጠው ማን ነው? ፍትህ ላጡ ፍትሁን የሚያዘጋጀው ማን ነው? ልጅ ለሌላቸው ልጆችን የሚያዘጋጀው ማን ነው? እንጀራ ላጡ እንጀራ የሚያዘጋጀው ማን ነው? በቃ እኛ በእግዚአብሔር እመኑ በእግዚአብሔር እንጂ ዝም ብላችሁ ቁጭ ብላችሁ ተጨንቃችሁ አትደሩ። ተስፋ አትቆረጡ። እግዚአብሔር ተወኝ፣ እግዚአብሔር ነሳኝ ምናምን አትበሉ። ዙሪያው ገደል አይሆንባችሁ፣ ቀኑ አይጨልምባችሁ፣ የብቸኝነት ስሜት አይሰማችሁ። ተስፋ አትቆረጡ። እንደ አብርሃም እመኑ፣ እንደ ይስሐቅ ታዘዙ። በቃ ከኛ የሚጠበቀው ይሄ ነው። ከዛ ሁሉ የሚያስፈልገንን ማን ያዘጋጀዋል? እንኳን በምድር ያለውን ገና እኮ ከገቡ መውጣት ካገኙ ማጣት የሌለባት በሰው ዓይን ያልታየች በሰው ጆሮ ያልተሰማች ጌታ እግዚአብሔር ለወዳጆቹ ያዘጋጃት ገነት ኋላ መንግሥተ ሰማያትን እግዚአብሔር እኮ ገና አዘጋጅቶልናል። እናንተ ስለ ሽሮና ስለ በርበሬ ብቻ ነው እንደምታስቡት? በምድር ስላለው ይሄ ቁሳቁስ ምናምን ነው እንደምታስቡት? የበለጠ ነገር የተዘጋጀልን እኛ እኮ እግዚአብሔር ልጆች ነን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል፣ በሰው ዓይን ያልታየች በሰው ዓይን ምን ያላለች? በሰው ጆሮ ያልተሰማች በሰው ጆሮ ምን ያላለች? በሰው ልብም ያልታሰበች በሰው ልብ ምን ያላለች? ጌታ እግዚአብሔር ለወዳጆቹ ያዘጋጃት። ለምኖቹ ያዘጋጃት? ይሄ ተዘጋጅቶልናል። እግዚአብሔር ያዘጋጃል። መንግስቱን አዘጋጅቶልናል። ርስቱን አዘጋጅቶልናል። የዘላለም መኖሪያችንን የዘላለም ቤታችን የተዘጋጀልን እኮ ነን። እንዲሁ አይደለም 3 ሰዓት ቆማችሁ የምታስቀድሱት። እንዲሁ አይደለም በማይመች ስፍራ ቁጭ ብላችሁ ቃሉን የምትሰሙት። እንዲሁ አይደለም ይሄንን ህንፃ ቤተ ክርስቲያን የምትገነቡት። እንዲሁ አይደለም ቁረቡ የምንላችሁ። እንዲሁ አይደለም ንስሐ ግቡ የምንላችሁ። እንዲሁ አይደለም ከዚህ ተነስተን ግሸን ማርያም፣ ደብረ ሊባኖስ፣ ጽዮን ማርያም የምንሄደው። የተዘጋጀልንን ስለምናውቅ ነው። እሱንም እግዚአብሔር አዘጋጅቶታል። በዚህ እንደተሰበሰብን ነፃ በምታወጣዋ በኢየሩሳሌም ሁላችንን የሚሰብስበን እግዚአብሔር ያዘጋጃል።